ታክስ ተበሩ ለሰብኝ አክስቴ ኩኩና አዎ ሌላ ልጅ አላት እሱ ደግሞ ጠበቃኝ ነው ጠባቂ ብቻ አላውቅም አባባ የሚገርም ዛሬ ሰሞኑን እንዲህ አደረገ ምንድነው አክስቴው የእሱ እናት ናት ምን አስባ ማድረግ እንዳስገባችውና ለእህትየዋን ሰጠችኝ አላውቅም ወንድምሽ ነው ያፈቀርሽው አባባ ወይ ልጅ ምን ነበር ይነግሩኝ ነበር ስትገኝ ያንገት ሀብል አድርገሽ ነበር እሱ ልሰጥሽ ነው እሱ ጋር ነበር እንዴ አዎ ይሄ እውነትሽ ነው ሀቅሽም ነው ግን ለማንም እንዳትናገር ዝም ብለሽ አይደል እኔ ግን አንድ ሀሳብ አለኝ ምንድነው በአይናችሁ ስትሞት አላያችሁም ማለት ምናልባት በህይወት ብትኖርስ አንተ ያማል እንዴ ጭንቅላት አይሰራም ወይስ እቺ ልጅ እያሳበደች ነው ተረጋጊ እንጂ አክስቴ ይሄ ካንቺ ህይወት ጋር ይገናኛል እንዴ አዎ አስቀብሬያት ነው የመጣሁት ልጅ የምታስቀበሪው አንቺ ልጅ የምታስመጪው አንቺ ደም አንድ በይልኝ ቆይ ስህተቴ ምንድነው መተው አልተው አንቺ ባትወስጂኝ እንኳን መቃብሩ ጋር ሄጄ አጠያይቄ አየዋለሁ እሺ እንሄዳለን ድል እንደነገርኩሽ ሁለቱንም ልጆች ያመጣቻቸው እቺ ሴትዮ ናት ምን ነው ድል ችግር አለ እንዴ ምን መሰለህ እች ሴት ታውቂያታለሽ እንዴ ኖ ድል እንዴ እንደዚህ ያደረገን ፎቶ አይነሳም እኮ አባባ መቼም ዛሬ አይወሹኝም ማለት ልጄ ጥሩነትህን ነግራኛለች ግን ምንድነው ማወቅ የፈለግከው ቆይ እቺ ልጅ ማን ናት አክስቴ ስለምንድን ነው የምትመላለሰው የኔ ልጅ ልብ ብለህ ስማኝ የሞተችውን እህትህን ነው የምትፈልገው እኔ የጠየቅኩት እኮ ስለ እድል ነው ወተት ነጭ ነው እንዲልህ አትጠብቅ ዝርዝር ኪስ ይቀዳል ሂድና ብሌን የምትባለውን ልጅ መቃብርና አጥንት ፈልግ ያቺ አክስቴ እውነቱ ተጋለጠ ሀቁ ፈነዳ የሮማን ሚስጥር አደባባይ ወጣ ቢኒ ስለ ሮማን ማንነት አወቀ ስለ እድል ህይወት ደረሰበት አባባ ሀቁን ፈነዳ እድል ባለፈው ምዕራፍ እንደተናገርኩት የአንገት ሀብሏ አንገቷ ላይ ከታሰረ የህፃኗ ልጅ ፎቶ ላይም የአንገት ሀብሉ ሊኖር ይችላል ስለዚህ በግልጽ ያንን ፎቶ ተመሳስሎ እናቷ እንደሆነች ልታውቅ ትችላለች ወይዘሮ ገኒም የአንገት ሀብሉን እድል አንገት ላይ ካየችው እጅግ ነው የምደነግጠው ሮማን መግቢያ ቀዳዳ ጠፋት የብሌን መቃብር እንዲቆፈርና ሄጄ ማየት ፈልጋለሁ እርሜል ላይ እፈልጋለሁ እርሜል ላወጣው ትፈልጋለሁ ብላለች ገኒ ሮማን ግን መግቢያ ቀዳዳው ጠፋት የውርደት የቀን ደረሰ የሽንፈት የቀን ተቃረበ ቢኒም ቦምብ የሆነ ጥያቄ እየጠየቀ አፋጠጠኝ በቃ እውነቱ ሊገለጽ ሀቁ ሊፈነዳ ሽንፈቴ ሊቀበል ነው ያን ሁሉ ነገር ገንብቼ አሁን ገደል ልገባ ነው ትላለች በስተመጨረሻም ቢኒ አባባ የእድልን ጉዳይ አደራ ሰጠው አክስትህ በጣም አደገኛና መጥፎ ሴት ናት ሌላውን ነገር ሌላ ጊዜ እነግርሃለሁ እድልን ግን ተንከባከባት ከዚች አሲድ መናጢ ሴትዮ ጠብቃት ሲል አደራ ሰጥቶታል ቢኒ አንድ የተገለጸለ ነገር አለ እድል የምታውቀው ሽማግሌ ሮማን የምታውቀው ሽማግሌ ምን ድብቅ ሚስጥር አለው ይህ ከእድል ህይወት ጋር ያገናኘዋል በማለት እንግዲህ ማደጎ ቤት ሄደው የሚያውቁትን ነገር እያጣሩ ነው እድል ግን ትልቅ ዱብዳ ሰምታለች ሮማን ራሷ ልጆቹን አምጥታ ሰጥታ ራሷ ደግሞ እህቷ ቤት ወስዳ እንዳስገባችው መረጃ ደረሳት ይህ ማለት እኔ አልሞትኩም እናቴ የምትፈልገኝ እኔን ነው ሙታለች ተቀብራለች የተባልኩት እኔ ነኝ በማለት እድል ትልቅ መረጃን ያገኘችው ሜላት አሁንም እሳት ጎርሳ ሳትለብሳ ለእድል እንቅፋት እየሆነች ነው እኔ ጋር ትማሪም እያለች ፈተና እያበዛችባት ነው እንቅፋት እየሆነችባት ነው ቢኒ ግን ለአባባና ለራሱ ቃል ገብተዋል እድል በትክክል ከሮማን ህይወት ጋር የሚያገናኘት ነገር አለ የእድል እናት አባት መጥፋት እድል ቤተሰቦቿን አለማወቋ ሜቢ አንድ የተደበቀ ሚስጥር አለ ይላል
በስተመጨረሻም ሮማን መቃብሩ አይቆፈርም ወይም አላሳይሽም ስትል ሜቢ እናንተ ሙታለች የሚባለው ነው እንጂ የሰማችሁት አይናችሁ አይቶ አልቀበራችሁም፣ ስለዚህ ሜቢ በህይወት አለች ሲል ለገኒ ነገራት። ገኒም ከህመሟና ከስቃዩ አንጻር ልጅ ሙታለች፣ ሙታም እረፍት ማግኘት አለባት፣ ግን መቃብሩ ማየት እፈልጋለሁ ስትል ሮማንን አፋጠጠቻት። ቢኒ እዚህ ጋር ልቡ የነገረው ነገር አለ። በትክክል አንድ የተሰራ ስህተት አለ። እድል ሳትሆን ሮማን የሰራችው ስህተት፣ እሱም ብሌን የማሚ ልጅ አልሞተችም፣ በእርግጠኝነት ወስዳ ሽጣት ነው። እሷ ከማደጎ ልጅ አምጪ፣ እሷ ለማደጎ ልጅ ሰጪ፣ እሷው ፈላጭ ቆራጭ፣ እሷው ቆራጭ፣ እሷው ሀሳቢ፣ እሷው ወሳኝ የሆነችው አንድ እንዲታወቅባት ያለ ድብቅ ማንነት ስላለ ነው ስትል እንግዲህ ከእድል ጋር ቢኒ እየተማከረ ነው። ሮማንም የቢኒ ጉዳይ አስግቷታል። አንድ ቀን ቶሎ ብሎ እውነቱን ከደረሰ አንቆ ነው የሚገለኝ። ሲቀጥል የኋላ ኋላ እድል እናቷ ቤት ፈተናና እንቅፋት እየገጠማት እናቷ እንደሆነች አንድ ቀን ታውቃለች። ስለዚህ ከቢኒ ማራቅ፣ ከዚህ ቤት ማስወጣት አለብኝ ብላ ወስናለች። ምን አይነት ተንኮል ልትሰራ ይሆን? በጭራሽ አትወጣም አባባና ለራሱ ቃል ገብቷል ቢኒ። የአክስቱን አደገኝነትና መጥፎነት ጠንቅቆ የነገረው አባባ ቢኒም ይሄንን ምርመራ ጠንቅቄ እከታተለውና ትልቁን ዱብዳ ሰማለሁ እያለ በጉጉት እየጠበቀ ነው። እሱም ቢኒ ከማወቁ በፊት እድል ይሄ ሚስጥር አውቃለች። ይህ ሁሉ ሴራ የሮማን እንደሆነ እድል ያልገባት ግን አባባ ሮማንን እንደሚያውቃት አታውቅም። ስለዚህ ቢኒ ደግሞ ስለ እድል ህይወት ያውቃል። ሮማን የእድል ህይወት ላይ ጣልቃ ገብታ አንድ ነገር እንዳበላሸችበት ገብቶታል። እድል የቢኒን ህይወት ታውቃለች፣ ቢኒ ደግሞ የእድልን ህይወት ያውቃል። እጅግ ደስ የሚለው ነገር ሁለቱም ይተሳሰባሉ። የኋላ ኋላ ግን እውነታው ሲገለጥ ስለ እናትህ ወቅ፣ ስለ እናትሽ ወቂ እየተባለ ሲነጋገሩ ዱብዳው የሮማን ህይወት ላይና የገኒ ህይወት ላይ ቦምቡ ይፈነዳል። የገዛ እህቷ ጥላቷ፣ የገዛ እህቷ ጉድጓድ እየቆፈረች ስንት ዓመት ደም ስታስለቅሳት እንባዋን እያየች ዝም ያለች፣ ሀብቷን ለመውረስ የእሷ ስቃይ ያስደሰታት፣ ንብረቷን ለመዝረፍ የእሷ ህመም ያስደሰታት፣ ጮቤ ያስረገጣት አደገኛ እህቷ ሮማን እንደሆነች ቢኒ መናገር አለበት። በዛ ላይ አሁን ሁሉም ነገር መስመር እየያዘ ነው። እንደ ቢኒ አካሄድ ለእድልም አልነገራትም። እድልንም እየተከታተለ ከእድል ጀርባ ምንድን ነው ያለው? ሮማን ለምንድነው ፈተና የሆነችባት? አባባስ ለምንድነው የፈለጓት? በማለት እንግዲህ ሁሉንም እየሰበሰበ ነው መረጃ። እድልም ስለ ቢኒ ህይወት፣ ስለዚህ ሁሉም የየራሳቸውን ህይወት አንዱ ያንዱን እያወቁ እውነታው ላይ ሲደርሱ ለማመን የሚከብድ አምኖ ለመቀበል የሚያዳግት ቢኒ ትልቅ ውለታ የዋለችለትን ሳትወልደው እንደወለደቻት ልጇ የተንከባከበችውን ገንዬን የሚክስበት፣ እንባዋን የሚያብስበት ጨካኝ አረመኔ ራስ ወዳድ የሆነችው እህቷን አጋልጦ ያልሞተችው ልጇን ሞታለች ብላ እርሟን እንድታወጣ አስነግራ፣ እሷ ግን ለሰው እንደሸጠቻትና በኋላም ሰራተኛ ሆና ቤት ስትወጣ ስቃይ እያበላቻት ልጅሽ እንደሆነ ስላወቀች ነው። ይህ ነው ሚስጥሩ። እንቆቅልሹን ልፍታልሽ፣ ዙሪያሽን ተመልከች፣ ክፉም ደግ አለ፣ እህቴ ናች ብለሽ አትዘናጊ ምልሽ። ለዚህ ነው የአንቺ ትልቁ ጥላት የህይወትሽ ረመጥ የበተነችበት፣ በህይወትሽ ላይ እሳት የሰደደችበት የገዛ እህትሽ ሮማን ናት ሲል እንግዲህ ዘርግፎታል። ሜላት አሁንም ለእድል ከባድ ወጥመድ እያዘጋጀችላት ነው። ቢኒ ለእድል ደግሞ የቀን ጠበቃ የሌሊት ጠባቂ የሆነ ሁልጊዜ ከእድል አጠገብ አራቀም። ይህ ነገር አንገብግቧታል ሜላት። አሁን ግን ሁሉም ነገር ግልጽልጽ ብሎ መፈንጃው ሚስጥሩ መውጫው ደርሷል። እሱም ቢኒ 100% የዚህ ሁሉ ሴራ ጠንሳሽ፣ የእድል እናት አባቷን አለማወቅ፣ የገኒ ብሌን የምትባለው ልጅ ሞታለች ተብሎ በአይናቸው አለማየት፣ የኔ እናትና አባት ስለ እኔ የምትጨነቀው ነገር ሁሉም የተጠነሰሰው በሮማን እንደው 100% አውቋል። ግን ትልቁ ጉዳይ እድል የእውነት ያ ሀብል አንገቷ ላይ ስታረገው እንቆቅልሹን ይፈታል፣ ሚስጥሩን ይገልጻል።